The level of anxiety that you go through in life is unparalleled. The level of worries that you have about tomorrow. በህይወቱ ውስጥ የሚያልፉት የጭንቀት ደረጃ ወደር የለውም። ስለ ነገ በሚቀጥለው ሳምንት ስለሚሆነው ነገር ይሄኛውን እንዴት ወጣዋለሁ ያኛውንስ እንዴት አድርገዋለሁ በሚል የሚሰቃዩበት የጭንቀት ደረጃ ከፍተኛ ነው። እዚህ ተቀምጠው መገኘት ስላለባቸው የገንዘብ ጉዳዮች፣ ማሟላት ስላለባቸው ስሜታዊ ፍላጎቶች፣ ከጎናቸው መቆም ስላለባቸው ሰዎች ሁሉ አሁን ቢያሰቡ ይህ ትልቅ ውጥረት ይፈጥርብዎታል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያሉበት ሐዲስ አለ። የዲናር የወርቅ እና የብር ባሪያ የሆነ ሰው የተረገመ የጠፋ ይሁን። ምክንያቱም ዋናው ፍላጎት ሊኖርህ አይገባም ማለት አይደለም። ይልቁንም ዋናው ቁም ነገር ያንን ከሚሰጠው ከሰጪው ጌታ ጋር ዘወትር መገናኘቱ ላይ ነው። ያኔ በሪዝቋችሁ በሲሳይዋችሁ ላይ ጭማሪን ታያላችሁ። ሪዝቅ ትርጉሙ ምን እንደሆነ መነጋገር ፈልጋለሁ። ምክንያቱም ብዙዎቻችን ሪዝቅ ወይም ሲሳይ ስንል ወደ አእምሮአችን የሚመጣው ገንዘብ ነው። ብዙ ገንዘብ አገኛለሁ፣ የሥራ እድገት አገኛለሁ ብለን እናስባለን። ነገር ግን ያ የሚያገኙት ገንዘብ ራሱ ወደ እውነተኛው ሪዝቋችሁ መድረሻ መንገድ ብቻ እንደሆነ አንረዳም። በዚያ ዶላር ውስጥ ምን እየፈለጉ ነው? በዚያ የሥራ እድገት ውስጥ ምን እየፈለጉ ነው? ደህንነትንና የአእምሮ ሰላምን፣ ትራንኩሊቲ ነው። ነገር ግን ያ ገንዘብ መጥቶ ምንም አይነት ደህንነትና ሰላም ሳይሰጥ የቀረባቸው ስንት ጊዜያት አሉ። ስለዚህ ገንዘቡ ራሱ መሳሪያ ብቻ ነው። የመጀመሪያው ነገር አንድ ሰው ሰጪው አርዛቅ ማን እንደሆነ ሲያውቅ የሚመጣው ስሜት ነው። በህይወታችን ውስጥ የኑሮአችንን መሳሪያዎች በእጃቸው የያዙ የሚመስሏቸው ሰዎች አሉ። አለቃ፣ የሥራ ባልደረባ፣ ሥራ አስኪያጅ፣ ወላጅ፣ በህይወታችን ውስጥ ያሉ የተለያዩ ሰዎች የሆነን ነገር ማግኘት አለማግኘታችንን እነርሱ የሚቆጣጠሩት የሚያስመስሉን ሁኔታዎች አሉ። ነገር ግን አላህ ቀድሞ የጻፈልኝን ነገር ማንም ሊከለክለኝ እንደማይችል በተረዱ ቅጽበት እንደ ንጉስ እና እንደ ንግስት መኖር ይጀምራሉ። አምላክ የጻፈልኝን ከኔ ለመውሰድ ምንም መንገድ የላችሁም። አላህ ሱብሓነሁ ወተዓላ ያልሰጠኝንም ደግሞ ልትሰጡኝ አትችሉም። ይህ በአንድ ሰው ስነ ልቦና ላይ ምን ሊፈጥር እንደሚችል እስቲ አስቡት። በሰውየው የህይወት ሁኔታ ላይ ምን ለውጥ እንደሚያመጣ አስቡት። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ያን ያህል ሲሰጡ ነበር? እንዴት ዝም ብለው ሲሰጡ ነበር? ምክንያቱም ያ የሚመጣበት ምንጭ መቼም እንደማይአልቅ ስለተረዱ ነው። እውነተኛው ምንጭ ጋር ምንም አይነት እጥረት የለም። ይህንን ስለተረዱ ወደ ሌሎች ሰዎች የአምላክ በረከት የሚፈስበት ወንዝ እንጂ በረከቱን የሚገድብ ግድር አልነበሩም። ሪዝቅን የመጀመሪያው ምስጢርም ይኸው ነው። ስለዚህ ጉዳይ በጁምዓ ተናግሬ ነበር። አሁን ግን በድጋሜ ላሳስበው ፈልጋለሁ። አብዱራህማን ቢን ዐውፍ ረዲየላሁ ዐንሁ ካሉት ሱሐቦች ሁሉ እጅግ ባለጸጋ ከነበሩት አንዱ ነበሩ። ነገር ግን በበርካታ አጋጣሚዎች አብዱራህማን ቢን ዐውፍ ያላቸውን ሀብት በሙሉ ለአላህ ብለው ባዶ አድርገዋል። እንዴት? በሂሳብ ስላሴ ሲታይ ትርጉም አይሰጡም። በዛሬው ጊዜ ሲሰላ ከሩብ ቢሊዮን ዶላር በላይ ለሰደቃ ለምጽዋት ሰጥተዋል። አእምሮአችሁ ሱብሃንአላህ እንግዲህምስ ሲሞቱ በጣም ጥቂት ነገር ይዘው ይሆናል ብሎ ሊያስብ ይችላል። በፍጹም ለእያንዳንዷ ሚስቶች የተዉት ሀብት ሲደመር 1 ቢሊዮን ዶላር ይደርስ ነበር። ማን ነው ይሄ? አብዱራህማን ቢን ዐውፍ። ምክንያቱም እርሳቸው አንድን ቀመር ተረድተዋል። አላህ ሱብሓነሁ ወተዓላ ለሥራው የሚተጉትን ይሰጣል። እነዚህን ሰዎች መባረኩን ይቀጥላል። ምክንያቱም እነርሱ ለሌሎች ሰዎች የበረከት መሻገሪያ ሆነዋል። ባገቡ ቅጽበት ሪዝቅ ይመታል። ልጅ በወለዱ ቅጽበት ሪዝቅ ይመታል። ሌላ ልጅ በወለዱ ቁጥር ሪዝቅ ይመታል። አንድ ሐዲስ አለ። ምናልባትም በዛሬው ዘመን ሰዎች በጣም ነቅተናል ስለሚሉ ባልነጋረው ይሻል ይሆናል። አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ያ ረሱላህ ጊዜው ከባድ ነው፣ ችግር ላይ ነኝ፣ አርቲፊሻል ኢንተለጀንስ ስራ እየነጠቀ ነው። ለዛሬው ዘመን ሁኔታ ሲገለጽ ነገሮች እየከበዱ ነው አላቸው። ነብዩም ተጋባ አሉት። ይህ ለሰው ልጅ አእምሮ የሚጋጭ ይመስላል። ምን ማለት ነው? ገንዘብ ሲይዝ አይደለም እንዴ ማግባት ያለብኝ? ነብዩ ግን በሂደቱ ተመካ። ተጋባ አሉት። አሁን እላችኋለሁ ዝግጁ ካልሆናችሁ ይህንን እንድታደርጉ አልመክራችሁም። አላህ እንደሚሰጥህ በሚገባ የምትረዳበት ደረጃ ላይ መሆን አለብህ። ሰውየው አገባና ከጥቂት ሳምንታት ወይም ወራት በኋላ ተመለሰ። ያ ረሱላህ ያልከኝን አደረግኩኝና አሁንም ጊዜው ከባድ ነው አላቸው። ነብዩም ደግመህ እንድታገባ እፈልጋለሁ አሉት። ተመልከቱ፣ ዝግጁ አይደላችሁም ያልኳችሁ ለዚህ ነው። ሰውየውም ይህ ትርጉም አይሰጥም ያ ረሱላህ፣ ለምን ደግሜ ያገባለሁ? ለአንዷ ሚስት እንኳ መላ በጠፋኝ ሁኔታ ለሁለት እንዴት ይቻላል? ነብዩም አይ ደግመህ አግባ። እርሱም እሺ በነብዬ እተማመናለሁ፣ እርሱ ይህንን ዱንያ ያውቃል፣ አላህንም በተለየ ደረጃ ያውቃሉ፣ የሆነ ነገር እያስተማሩኝ ነው ብሎ ለሁለተኛ ጊዜ አገባ። በአንድ ዘገባ መሰረት ለሁለተኛ ጊዜ ሲመልስ ነብዩ አሁንም እንዲያገባ አዘዙት። ለሶስተኛ ጊዜ ሲመልስ ያ ረሱላህ አላህ ለሁላችንም ሰጠናል። ነብዩ ያስተማሩን ነገር ቢኖር ሰዎች በአንተ በኩል ሪዝቅ የሚሰጡበት መተላለፊያ ስትሆን
እናም ስለመጪው ነገር መጨነቅህን አቁመህ ዝም ብለህ ስትሰጥ ያኔ አላህ አንተንም ስትሰጥ እንድትኖር ይባርክሃል። አብዱራህማን ቢን ዐውፍ ሩብ ቢሊዮን ዶላር ሰጥተው አሁንም 1 ቢሊዮን ዶላር ይዘው የሞቱት በዚህ ምክንያት ነው። ይህ የሚሆነው ረዛቅ ሲሳይን ሰጪው ማን እንደሆነ ስለሚረዱ ነው። ስለዚህ እጥረት አለ የሚል አስተሳሰብ ዘነፍ በማንም አማኝ ዘንድ ሊኖር አይገባም። ይህንን በረመዳን የምናገረው ረመዳን የለገሳ ጥያቄዎች የሚበዙበት ወቅት ስለሆነ ነው። በ16ኛ ረመዳን ቀን አካባቢ እቅሜ ተሟልቷል፣ ስንት ጊዜ ነው የምሰጠው ልትሉ ትችላላችሁ። አይደለም። ዛሬ ማወቅ ያለብን ነገር ቢኖር በምትሰጡበት ጊዜ ካላችሁ እቅም በላይ ዘረጋ ካላችሁ እርሱ ደግሞ እናንተ ከምታስቡት በላይ በለገስነቱ ይሰጣችኋል። ዋናው ቁልፍ ይሄው ነው። ከአላህ ሱብሓነሁ ወተዓላ ስሞች የተማርኩት ይህንን ነው። ማንም ሰው ማንኛውንም ነገር ሲጠይቅህ ዝም ብለህ ስጥና በአላህ ተመካ። ከአእምሮ ስላሴ ጋር ሚጋጭ ይመስል ይችላል። ነገር ግን ነቢዩ ያስተማሩን እውነት ሐቅ እና ቀመሩ ይሄው ነው። አንድ የሥራ ባልደረባዬ ዛሬ ማታ ስለ የትኛው ስም ነው የምታስተምረው ሲለኝ ስለ አረዛቅ አልኩት። እርሱም አንድ ታሪክ ልንገርህ አለኝ። እንዲህ አለኝ፣ አንድን ወንድም በሥራው ላይ አግዘነውና አሰልቀነው ነበር። ሥራው እያደገ ቢሆንም ገንዘቡ ግን እንደተበከው አልመጣለትም። ከዚያም ስለዚህ የአላህ ስም ለጅም ውይይት አደረግን እና በአንድ ጉዳይ ላይ አተኮርን። በምክንያቶች ላይ አትተማከን፣ ይልቁንም የመሳሪያዎቹን ጌታ ፈልግ። በባንክ ሐሳብህ ላይ ያለውን ቁጥር ስለመቸነክህ አቁመህ በአምላክ ላይ ብቻ ትኩረት አድርጋለሁ። ከ3 እስከ 4 ሳምንታት ባልሞላ ጊዜ ወንድሙ ተመልሶ መጣና አላህ የሚያቀርብልኝን ደረጃን በቃላት ልገልጽልህ አልችልም አለው። ያደረገው ነገር ቢኖር ትኩረቱን ከመሳሪያዎቹ ወደ መሳሪያዎቹ ጌታ ብቻ ማዞር ነበር። ይህ ሲሆን የእጥረት አስተሳሰብ ይጠፋል። ምክንያቱም አምላክ ሊሰጥህ የሚችለው ነገር ላይ ምንም አይነት ግደብ እንደሌለ ትረዳለህ። ብዙዎቻችን በቅናት እንቸገራለን። የአክንት ጉልጅ፣ እህት፣ ጓደኛ ወይም የሥራ ባልደረባን እንቸገራለን። ነገር ግን ለነርሱ የሚሰጠውና ለአንተ የሚሰጠው ያው አንዱ ጌታ እንደሆነ ስትረዳ ለምን ትቀናለህ? ለምን ትቀናለህ? ያው አንድ ጌታ ነው ያለን። እጥረት አለ ብሎ ማሰብ ቅናትን ያቃጥላል። የእጥረት አስተሳሰብ በአላህ እንደማትተማመን ስለሚያሳይ ከአላህ ጋር ያለህን ግንኙነት ያበላሻል። ስለዚህ ይህንን እንዴት እናሸንፈዋለን? እስኪሰማህ ድረስ ስጥ። አዎ እስኪሰማህ ድረስ ስጥ። ሳይሰማን ስንሰጥ ሁላችንም እንችላለን። ነገር ግን ትንሽ ይጎድለኝ ብለህ ማሰብ ስትጀምር ያኔ ነው የአላህን ሥራ እየሰራህ ያለኸው። በዚያ ቅጽበት መስጠትህን ቀጥል። ስለ አረዛቅ ስም በሚገባ ካላወቁ ምን ይፈጠራል? በሚገባ ማወቅ ማለት ምን ማለት ነው? አለቃዬ ማን እንደሆነ ግድ አይለኝም። ከሥራ መባረሪያ ደብዳቤ ቢደርሰኝ እንኳ ግድ አይለኝም። በሰው ሀብት አስተዳደር ፊት እንኳ ብታለቅሱ እነርሱ በእንባ እንዳይሸነፉ ስለተሰለጠኑ ምንም አይቀይሩም። ነገር ግን አረዛቅ የምታውቁ ከሆነ ሰላም ይሰማችኋል። ሁላችንም የሥራ ዋስትና እንዳለን እናስባለን። ነገር ግን ነገ ምን እንደሚፈጠር አናውቅም። ባለፈው ዓመት በትምህርት ፕሮግራማችን ላይ ነበሩ ወንድሞች አንዱ ከሥራ ተባረርኩ አለን። በዚያ ቅጽበት አብረን ተቀመጥን። እርስ በርስ መደጋገፍ አስፈልጎን ነበር። ከ6 ወራት በኋላ ደጋግሞ ቢያመለክትም ምንም ምላሽ አላገኘም። ምላሽ ሲጠፋ ሰይጣን አላህ እንዴት ሊሰጥህ ይችላል እያለ ይተነኮልሃል። ነገር ግን ሰውየው እንዲህ አለኝ፣ በዚያ ጊዜ ውስጥ ሥራ ነበረኝና ከነበረኝ በላይ ወደ አላህ ቀረብኩኝ። ከ8 ወራት በኋላ ሥራ አገኘ። አሁን በጥሩ ሁኔታ ላይ ነው። ነገር ግን ያ ጨለማ ጊዜ ጨለማ አልነበረም። ይልቁንም አምላክን ያወቀበት የብርሃን ጊዜ ነበር። አንዳንዴ ደግሞ ክፉ ሆነው ሳይሆን አላህን አንተ በፈለግከው መተን የማያውቁ ሰዎች በቂ ጥረት አድርገሃል እንደ እያሉ ሊያበሰሱህ ይችላሉ። ብዙ ቦታ አመልክተህ እያለ በመጎኑ ሞይ ከረሃል እንደ የሚሉህ አክንት ወይም አጎት ሲያጋጥሙህ ልትጣላ ትችላለህ። ነገር ግን በዚህ ጊዜ ስለዚህ የአላህ ስም የሚያስታውሱ ሰዎች በሕይወትህ ላይ ያስፈልጉሃል። አንድ ትልቅ ትርጉም ልድገምላችሁ። አረዛቅ ማለት ባለጸጎችን መርጦ ሲሳይን የሰጠ ነው። ነገር ግን በዚያ ቅጽበት ምንም የሌላቸውን ደግሞ ከዚያ የበለጠ ነገር የሰጣቸው ነው። እርሱም ሲሳይን ሰጪውን ጌታ እንዲያውቁ ወይም እንዲያድራቸው ማድረግ ነው። አሁን ሁላችንም የምጠይቃችሁ ጥያቄ አለ። በልባችሁ መልሱት። ምርጫችሁ ሲሳዩ ነው ወይስ ከሲሳይ ሰጪው ጋር ያለ ግንኙነት? ብዙዎቻችሁ ሼኹ የሚለው ደስ ይላል፣ ግን እኔ ገንዘቡን ነው የምፈልገው እያላችሁ ሊሆን ይችላል። እውነቱን እንነጋገር፣ በልባችሁ የሚመላለሰው ይሄው ነው። ነገር ግን ያ ገንዘብ የፈለጋችሁትን ሰላም ባይሰጣችሁ ወስ በዚህ ክፍል ውስጥ እጅግ ባለጠጋ የሆኑ ሰዎች አሉ። ቤቱ አላቸው፣ ነገር ግን በቤቱ ውስጥ ሰላም የላቸውም። ይህንን ካገኘሁ ብኪ ነው ያላችሁትን ይዘው ግን ደስ ያላላችሁ ስንት አሉ። ስለዚህ ዋናው ግብ ገንዘቡ ሳይሆን አላህ ነው። ይህንን ስረዳ አላህ ገንዘብ ሊሰጠኝ ይችላል፣ ነገር ግን ገንዘቡ ይሰጠኝ ብዬ ያሰብኩትን ሰላም ላገኝበት ይችላለሁ። ስለ ገንዘብ ብቻ አይደለም የምናገረው፣ ስለ ሪዝቅ ትልቅ ትርጉም ነው። ሪዝቅን በገንዘብ ብቻ ገድበነዋል። ነገር ግን በትንሽ ገንዘብ ውስጥ እርካታ ከተሰጠህ ያ አይበልጥም? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣
ብለዋል። ከአእምሮውን ሚያስታና እረፍትን የሚነሳ ብዙ ሀብት ይልቅ እርካታን የሚሰጥ ጥቂት ነገር ይበልጣል። ይህ ሐዲስ ነገሮችን ቦታቸው ላይ ያስቀምጣል። አላህን ያን ያህል ገንዘብ መተን አትጠይቀው፣ ይልቁንም እርካታን ለምነው። ምክንያቱም በእውነት እየፈለግከው ያለኸው እርካታን ነው። በቀይ ምንጣፍ ላይ የሚራመዱትን እስቲ ያስቡ። ስንቶች ናቸው ሕይወታቸው ምስቅልቅል ያለና የሚሰቃዩት? And Allah could give it to him because it won't trip him up.